ብደነዝዙ ከሆነ የሆነ ጊዜ ላይ ጨለምልም የሚልባችሁ በጣም የሚያስጠላችሁ ሰው ማናገር ሁሉ ነገር ማየት የሚያስጠላችሁ ከሆነ ይሄ የሞት ድባብ የሞት መንፈስ ወይም ደግሞ አፍዛ ደንዙ ከልከሊዮስ የሚባለው መንፈስ በእናንተ ላይ እያንዣበበ ነው ማለት ነው። ይሄ መንፈስ ለመዋጋት ደግሞ ንቅጥቅጥ ለመነቃቃት እንዲመቻችሁ በጸሎት መበርታት፣ በምስጋና መዝሙሮች መጠንከር፣ በሚያጽናኑ በሚያበረቱ መዝሙሮች በበገና መዝሙር በተለይ መጽናናት፣ እንደዚህ በተደጋጋሚ ይሄ ነገር ለራስ መክፈት፣ ከዛ እግዚአብሔር በዛ ውስጥ የሚያስተምራችሁ ነገር ይኖራል። ይሄ እንደ አንድ ነው። ሁለተኛ ነገር ግን እንዲህ አይነቱ መንፈስ ከዛ ሰው በመራቅም ጭምር ልትድኑ ትችላላችሁ። እንደዚህ ከሚያፋዝዙ ሰዎችን በመራቅ ቤት በመቀየር ከመንፈሱ አለ የምትርቁት። ቤት ስትቀይሩ ባህሪያችሁን ታዩታላችሁ፣ ጸባያችሁን ትገመግሙበታላችሁ። በእናንተ ውስጥ ያለው መንፈስ የት ቦታ ላይ ነው የሚመቸው? ከሰው ጋር ስትሆኑ ወሬኛ የሚያደርጋችሁ ከሆነ እንድትገመቱ የሚፈልግ መንፈስ ከሆነ ለፍላፊ የሚያደርጋችሁና በንግግራችሁ ደስተኛ የማይሆኑ ሰዎች ካሉ እንግዲህ ሊያዋርድ ይፈልጋል። ብቻችሁን በመሆናችሁ ደግሞ በጣም ደስተኛ ከሆናችሁ ያ ብቻችሁን የሆናችሁበትን ጉዳይ አጥኑት። ለምን ደስተኛ ሆንኩኝ ብቻዬን ስሆን? ምንድነው ይሄ ነገር ያስደሰተኝ? ለምን ከሰው ጋር ሆንኩኝ ብሎ ቼክ ማድረግ ያስፈልጋል ራስን። እንደ ዋና ግን የማየው ሌቦች ስልኮቻችሁ እንደሰረቁ ስታውቁ፣ እንደፈዛችሁ፣ በሆነ ምክንያት እንደተጎዳችሁ፣ አንድ የሆነ በእናንተ ውስጥ የገጠማችሁ ችግር ካለ ያንን ችግር እያሰባችሁ ስገዱና ጸልዩ። በውስጣችን ሙት እያለ ወይም ደግሞ በቃ በውስጥ ሞተሃል፣ አንተ እኮ አልቆልሃል፣ ራስን አጥፋ ምናምን እያለ የተስፋ መቁረጥ ስሜት በሚሰማችሁ ሰዓት ይሄ መንፈስ እናንተ ውስጥ እንዳለ ተረድታችሁ ለማባረር ተስፋ የሚሰጡ ትምህርቶችን ነው ማዳመጥ ያለባችሁ። ተስፋ የሚሰጡ ትምህርቶች ደግሞ ምንድናቸው? መዝሙረ ዳዊትን መጸለይ፣ ውዳሴ አምላክን መጸለይ፣ አርጋኖን ውዳሴ የእመቤታችን ውዳሴ አርጋኖን መጸለይ፣ ውዳሴ ማርያምንም ጭምር፣ ሌሎችም ደግሞ እንደዚህ የምስጋና መዝሙሮችን መጸለይ፣ ማስቀደስ በማዛጋት ይወጣላችኋል። ድርግም ብሎ ነው የሚወጣው። አስግሪ ስትሉ ስታፋሽኩ በእናንተ ውስጥ ያለው ነገር ድራሹ ነው የሚጠፋው። አንዳንድ እያለ ነው የሚወጣው እና በዚህ ራስን ለማጽዳት መሞከር። እድለኞች ናችሁ ስታስቀድሱ የምታዛጉ ሰዎች እድለኞች ናችሁ። ለምን አልተመቸውም ማለት ነው። እናንተ ውስጥ ያለው መንፈስ አልተመቸውም፣ ደስተኛ አይደለም። ልባችሁ ለእግዚአብሔር እየቀረበ ነው ማለት ነው። ምንም ድርቅ ብላችሁ ምናምን የምትቆሙ ከሆነ ግን እንዲያውም አባቶች ምን ይላሉ? በገዳም ያሉ አባቶች መናንያን መከራከር የለ ሁሉ ነገር ሰላም ከሆነና የሚበላው የሚጠጣውም ሳይጓደልባቸው ዝም ብለው ከኖሩ አይ የእግዚአብሔር መንፈስ ርቆራል አሉ። ይሄ ለምንድን ነው? መቼም ረብሻ ያለበት ቦታ ላይ ነው እግዚአብሔር ያለው ማለት አይደለም። ኃጢአት በምትበዛበት ቦታ ላይ የእግዚአብሔር ጸጋ ትበዛለች ይላል ሰኞ ውዳሴ ማርያም ላይ አይደለም። ወደዚህ ስንመጣ ግን በፈተና ውስጥ የምናገኘው ማንኛውም ነገር በረከት አለው። እንደገና ደግሞ የጠላታችን ሴራም እያወቅን ነው የምንሄደው ማለት ነው። ስለዚህ ውስጣችን የሆነ ነገር የሚሰማን ከሆነ ቆይ ምንድነው ይሄ ነገር ብለን ቶሎ ብለን ልናራግፈው፣ ጠንካራና ብርቱ መሆን፣ ግንባራችን ጸበል ማስመታት፣ መስገድ፣ መንፈሳዊ ተጋድሎችን መጋደል የሚያስፈልገው። በዛ መካከል እያንጠራራም እያፋሸከም ሊወጣ ይችላል፣ ጮሆም ሊወጣ ይችላል፣ በጸበልም በምንም ብሎ ሊወጣ ይችላል። በምንም ይውጣ፣ ዞሮ እናንተ አንድና አንድ እግዚአብሔር ማምለክን የሚጠበቅባችሁ ማለት ነው። እና ቢዝነስ ስትሰሩ ቢዝነሱ የሚሞትባችሁ ከሆነ ከሚስታችሁ ጋር ከባላችሁ ጋር በምተኙበት ሰዓት ሌሎች ድካሞች ካሉ ሌሎችም ነገሮች ካሉ ይሄ በውስጣችሁ እናንተ ውስጥ የሞተ ማንነታችሁን የፈጠረው መንፈስ ከእናንተ ውስጥ ሳይወጣ ሰላማችሁን አታገኙም። የተነቃቃችሁ አትሆኑ። እናንተ ውስጥ ራሳችሁን ይገላችኋል ማለት ነው። ተስፋ የቆረጠ አለባበስ ዜሮ፣ ጸጉር ዜሮ፣ አነጋገር ማይረባ፣ ለሰው ክብር የሌለው ዝም ብሎ በቃ ተራ ሰው ነው የምትሆኑት። በመጠጥ የናወዘ በሱሰኝነት የጠነበዘ በቃ ዝም ግራ የሚያጋባ ፍጥረት ነው የምትሆኑት። ዝም ብሎ ስልችት ያለው ፍጥረት፣ የታከተ ፍጥረት ታውቃላችሁ። እንደዛ ነው የምትሆኑት። ይሄ በውስጥ መሞት ይባላል። በማንነት ውስጥ መገደል ማለት ነው። ደግሞ አንዳንድ ጊዜ ራሳችን በራሳችን ምንገልም አለ። በማንነታችን ውስጥ አመለካከትን ባለማስተካከል እኔ እኮ አረባም በማለት ማለት ነው። እኔ ዝጋታም ነኝ አትበሉ። ዝም ያላችሁበት ምክንያት ይኖራል በሉ። በእርግጥ እኔ ዝጋታም ነኝ ብትሉ ግን ፈትሹ። ለምን ዝጋታም ሆንኩኝ በሉ። ምክንያቱ ምንድን ነው በሉ እንጂ አይ በቃ እኔ እኮ ማረባ ሰው ነኝ፣ በቃ እኔ ጥርቅ የሚያልኩ ቆሻሻ ሰው ነኝ፣ እኔ እኮ በቃ ከሰው ጋር ልስማማም አይባልም። እንደገና ለፍላፊም ብትሆኑ ለምንድን ነው ግን እንደዚህ ሆንኩት ብሎ መጠየቅ አንድ ነገር ነው። ሳይጠይቁ ግን እኔ እንደዚህ ነኝ፣ በቃ እኔ መጥፎ ሰው ነኝ አይባልም። ደምድሞ መቀመጥ ጥሩ አይደለም። እኔ እንደዚህ ነኝ አይባልም። እንዲህ ያደረገኝ ግን ማን ነው ይባላል። ከዛ ለማስተካከል መሞከር፣ በጣም የለፍላፊ አለመሆን፣ በጣም ዝጋታምም አለመሆን፣ ኖርማል መካከለኛ፣ ከሰው ጋር ተግባቢ፣ ሳይጠይቅ የሚለፈልፍ መሆን የለብንም። እንዲሁም ደግሞ ዝም ብሎ ደግሞ ማለፍ የለብንም። ነገሮችን
ተገቢ በሆነ መንገድ መሄድ፣ በሰው ነገር አለመግባት፣ ለምን ጠየቀው ጥያቄ መልስ ስንሰጥ ያ ሰው ሞራሉ እንዳይነካ፣ አካል ጉዳተኛም ከሆነ ከአካል ጉዳተኛው ጋር በተገናኘ እንዳለመናገር መሞከር፣ ተጠንቅቆ አንድ ነገር ለማስረዳት መሞከር ተገቢ ነው ብዬ አስባለሁ። ስለዚህ ጸባዮቻችሁን መርምሩ። እኔ እንዲህ ነኝ መጥፎ ሰው ነኝ ብሎ ቤት ተከራይቶ ወጥቶ ያንን ጸባይ ማባበል፣ ተደብቆ ግሎሲ ውስጥ ማስተርቤሽን ውስጥ መግባት ወይም ደግሞ መጋረጃ ዘግቶ በር ዘግቶ ቁጭ ብሎ መቀመጥ ያ መፍትሄ አይሆን። መፍትሄ የሚሆነው ወጣ ብሎ ጸበል መሄድ፣ ቤት ገብቶ መጸለይ፣ መስገድ፣ መዝሙር ማዳመጥ፣ በቃ መትጋት፣ ዝም ብሎ ነፍስን ማገልገል። ኪሳራ የለውማ። ምንም አምላክ እንኳን የለም ቢባል እንኳን መንፈስን አረጋግታችሁታል፣ አነቃቅታችሁታል። ቢያንስ እንኳን እንደው አለ እንጂ የለም እንኳን ምንም ነገር የሁሉ ለፍተን ጸልየን ወደ ሌላ አምላክ ነው እንዴ የምንጸልየው የሚባልበት ዘመን እንኳን ቢመጣም እንኳን ለራስ ታማኝ ሆነን አልፈናል። ለሆነ ኃይል እኛ ደካማዎች ነን ብለን ለሆነ ኃይል ራሳችንን ማስገዛት ችለናል ማለት ታማኝ ነን ማለት ነው። መታመን ችለናል ማለት ነው። እንደው አለ እንጂ እግዚአብሔር በፀሐይ አብስሎ በዝናብ አብቅሎ የሚመግብ እግዚአብሔር፣ የታገሰን አምላክ፣ ኃጢአት ስንሰራ ያልቀሰፈን ያልገደለን፣ በእናት ማህፀን ውስጥ ትንፋሽ የሰጠን፣ በእንቁላል ውስጥ ህይወትን የሚሰጥ፣ በድፍን እንቁላል ውስጥ ጫጩትን የሚያኖር አምላክ አለ። የሚገርም ነው። ስለዚህ እግዚአብሔር እያበላን እያጠጣን እንደሆነ ካሰብን ከወደቅንበትም ያነሳናል። እኔ እንዲህ ነኝ ተብሎ ግን አይደመደምም። እኔ እንዲህ አይነት ጸባይ ያለብኝ ግን ለምንድን ነው የሆንኩት ነው የሚባለው። ምንድነው ምክንያቱ? ከዛ ምክንያቱም ካወቃችሁት በኋላ ደግሞ በመጥፎ ሳይድ በባዕድ በኩል የመጣ ከሆነ ማስተካከል፣ በራስ ጥፋት የመጣ ከሆነ ደግሞ ያንንም ማስተካከል፣ መራቅ ካለባችሁ ቦታ መራቅ፣ ከራቃችሁ በኋላ ግን ትርፋማ ውጤታማ መሆን የምትችሉበት ነገር ላይ ማተኮር፣ አላስፈላጊ ኤክሰስ የሚባሉ ነገሮችን መተው፣ ሪሊዝ ማድረግ ብዙ ጊዜ መተው አለባችሁ። በሁለት ነገር፣ አንደኛ ከእቃ ጀምሮ የቤተሰብ መጥፎ ነገር የሚያስታውሷችሁ፣ ጥሩ ያልሆኑ ነገሮችን የሚያመጡባችሁ፣ ወደ ጥሩ ቦታ የሚወስዷችሁ ጓደኞችን ቢሆኑ ትውት ማድረግ መልመድ፣ በማቴሪያል ደረጃ ማለት ነው። ኮተት አለመልመድ፣ ብዙ ኮተትን ማስወገድ አለባችሁ። ቀለል ያለ ባለ ኑሮ ለመኖር መሞከር፣ ማክበድ አያስፈልግም። ወደ ባህሪ ወደ ጸባይም ስትመጡ ለሰው የሚመች ጸባይ ራሳችሁን ለሰው ለሚመች ጸባይ ባረጋችሁት ቁጥር አስመሳይ ነው የምትሆኑት። ለራሳችሁም የሚመች ማንነት ይኖራችሁ፣ ለሰውም የሚመች ማንነት ይኖራችሁ፣ ለእግዚአብሔርም የሚመች ማንነት። ያ ምን ማለት ነው? ከሰው ሁሉ ጋር በሰላም ብትኖሩ መልካም ነው ያለው የመጽሐፍ ቅዱስ ቃል በእኛ ውስጥ መስራት አለበት። እንዴት ነው ከሰው ጋር መልካም የሚኖረው? እንደምን አደርክ እግዚአብሔር ይመስገን የምንለው ሰው መብዛት አለበት። እግዚአብሔር ይመስገን ብሎ የሚመልስልን ሰው መኖር አለበት። ባይመልስም እንኳን እኛ ልባችን እንደምን አደርክ የሚል መሆን አለበት። ይሄ ምን ያሳያል? ቅንነትንና ከሰው ሁሉ ጋር በሰላም መኖርን ያሳያል። ወዳጅ ባይኖረኝም ጠላት ባይኖረኝም ወዳጅ አያስፈልገኝም። ወይም ደግሞ ጠላት ስለሌለኝ ወዳጅ አያሻኝም የሚሉት ነገር አለ። ያም ትክክለኛው ይሄ ነው። ጠላት ስለሌለኝ ወዳጅ አያሻኝም። ያ ማለት በደህና ጊዜ አትርፌያለሁ ነው። ማንም ሰው ጋር አልተጣላሁ ነው። ብጣላም ቶሎ እታረቃለሁ ነው። ንጉሥ ዳዊት እኮ ቶሎ ከእግዚአብሔር ጋር ስለሚታረቅ ነው ልበ አምላክ የተባለው። እንደራሴ የኔ ብሎ የጠራው እንደራሴ ብሎ የጠራው ልበ አምላክ ተባለ። አሁን ይጸጸታል፣ አሁን ኃጢአት ይሰራል፣ አሁን ደግሞ እንደገና እንደዚህ ነው። በቃ የንጉሥ ዳዊት ህይወት ምንድነው? ቶሎ ብሎ ጸባዩን እንትን ይለዋል፣ ይቆጣጠረዋል። ዝሙት ሲፈጽም ቶሎ ያለቅሳል። መረን ሆኖ ደግሞ ሰራዊቱን ያስቆጥርና ይሄን ሁሉ ህዝብ መመራው እኔ ነኝ፣ ይሄን ሁሉ ሰራዊት የምቆጥረው እኔ ነኝ እያለ ሲል ሰይጣን በልቦ ገባበት ነው የሚለው አይደል? መጽሐፈ ሳሙኤል ላይ በንጉሥ ዳዊት ልቦና ውስጥ ሰይጣን ገባበት፣ ከዛ ህዝቡንና ሰራዊቱን አስቆጠረ ነው የሚለው። ከዛ እግዚአብሔር መቅሰፍት 3 መቅሰፍት አመጣበት። ምረጥ፣ የቱ ይሻላል? ቸነፈር እንደዚህ ወይስ ይሄ ይሻላል? ጦርነት፣ ረሃብ ምን ይሻላል ብሎ አስመረጠው። በአንድ ንጉሥ ጥፋት የተነሳ ብዙ ሰው አለቀ። ለምን? ዘና ብዬ ልውጣ ብሎ ስላሰበ። እግዚአብሔር ከተማን ካልጠበቀ ሰራዊት በከንቱ ይለፋል የሚለው ነገር የጻፈው እኮ ከዛ በኋላ ነው። ጸባዩን ቶሎ ስለሚገመግም ነው። ለካ ሰራዊት ማስቆጠር አልነበረብኝም፣ ይሄ ጸባይ ጥሩ አይደለም ብሎ ወደ ራሱ ይመለሳል። ልበ አምላክ ተባለ። አያችሁ? ስለዚህ እኛም ራሳችንን ባወቅን ቁጥር ቶሎ እርማት ኤክስራይት እየሰጠን እንመጣለን። ከዛ የሆነ ጊዜ ላይ 10 ከ10 ራይት እንሆናለን። ፐርፌክት የሆነ ገንዘብ በ20 ዓመት ልብ በ40 ዓመት የሚባለው ለዚህ ነው። በቃ ልብ እድሜው ራሱ ያመጣዋል። ልብን ስክኔ ማለት ብርድ ማለት ምናምን ነገር ይመጣልና ያን ጊዜ እስኪመጣ ድረስ ደግሞ መጠበቅ የለብንም። መንፈሳዊ ህይወት ማለት ልብ በ40 ዓመት ከተባለው በፊት ቀድሞ ልባ መሆን ነው። መንፈሳዊ ህይወት መኖር ማለት ብዙ ሰዎች በታወኩበት ሰዓት ሰላም ማግኘትና ለሰዎች ሰላም መፍጠር ነው። ቢያንስ ሰዎችን መስበክ ባንችል፣ ሰዎችን ማስተማርና ለሰዎች ሰላም መሆን ባንችል፣ ለሰዎች ግን መጥፎ አለመሆንን መጣር፣ ለሰዎች እንቅፋት ላለመሆን መጣር፣ የወደቀ ድንጋይ ያለ አይደል እንቅፋት የሚመታ ድንጋይ ላለመሆን መጣር፣
ራስን እግርንም ሰብሰብ በማድረግ የሆነ ሰው ሲያልፍ በእኛ ምክንያት እንዳይሰናከል ቢያንስ ራስን መሰብሰብ ያን ሰው እንኳን መመለስ ባንችል ዝም ብሎ መንገዱን እንዲያልፍ ማድረግ እየሄደ አላፊ ነው አላፊም ሆኖ እግራችን ተዘርግተን እግሩን ጠልፈነው ተሰድበንም ተረግመንም አስቡት እንግዲህ የኛም ያልሆነን ሰው ማለት ነውና መሆን ያለበት ማንነትን መሰብሰብ ያስፈልጋል። ማንነትን መሰብሰብ ወደ ራስ ውስጥ ህይወት መዝራት ለዘላለም ለመኖር ራስ ውስጥ ማቀድ በራስ ውስጥ ከመሞት ይልቅ በራስ ውስጥ መንቃት ያስፈልጋል። በራስ ውስጥ የነቃ ሰው በየትኛውም ሰው ልቦና ውስጥ የነቃ ነው። ማን እንደተኛና ማን እንዳልተኛ ያውቃል። በራስ ውስጥ የነቃ ሰው በራስ ውስጥ የተኛ ሰው ግን በጣም ከባድ ነውና ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላሙን ሊሆን ይችላል። ግን ሴት ላይ የሙጬ መንፈስ ካለ ለምን ሽፈን አልተገዛልኝም? ለምን ይሄ ጫማ አልተገዛልኝም? ይሄን ግዛልኝ፣ እስቲ ይሄን አርግልኝ። በቃ የሚገዙት ኮስሞቲክስ ራሱ ሁልጊዜ ጥዬ የሚያስብል ነገር ነው። በቃ የሆነ ቁም ነገር ያለው ነገር አይደለም። ዝም ብሎ ሊጣሊጥ የሆነ ነገር ነው የሚያስገዛቸው። አይረቡም ማለት ነው። ከንቱ የሆነ ደምቆ መታየት ብቻ ነው የሚፈልጉት። ኢቭን በሙጬ አንዲት እህት ማቃት እህት አለች። ሙጬ መንፈስ ያለባት ልጅ ነች። በምጥ መውለድ አለብሽ ብሎ ቤተሰብ ነግሯት አልፈልግም እኔ በኦፕራሲዮን ነው የምወልደው ብላ በኦፕራሲዮን ወለደች። ለምን እንደሆነ ይገባቸዋል። ከዛ ለሙጡ ታጥቢ ስትባል አላጠባም ብላ ደግሞ ያንን አኩሪ አተር የተበጠበጠ ወተት ምናምን ሚዶ ምናምን ያጠጣች ልጇን አሳደገች። ምንድነው ባለቤቴ እኔ ቆንጆ ሰው ነው የሚወደኝ፣ ባለቤቴ የሚወደው የሰውነቴን አካል እኔ ማበላሸት አልፈልግም ምናምን የሚል ባህሪ ያለባት ልጅ ነችና በቃ ከስራ ሲመጣ ሽቶ ተቀብታ አምሮባት ደምቆባት የሆነ ቤቷን አሳምራ ምናምን ተጠብቋል። ጥሩ ነው እኮ ራሷን ማሳመሯ። ግን ሁሉ ጊዜ ተመሳሳይ አንድ አይነት ተመሳሳይ የሆነ የህፃነት ባህሪ ይሄን ታሳይና ሲቆጣት ለምቦጯ መሬት ይነካል። በኩርት ፌስታል የሚሰበሰብ ይሆናል ማለት ነው። ሲናገራት ወይም ደግሞ በጣም ተናዶ ተበሳጭቶ ሲመጣ የሷን ፍላጎት ስላላሟላ ብቻ መኝታ ክፍል ለይቶ አልጋ ለይቶ መቀመጥ። ካላባበላት በፍጹም ዞር አትልም፣ ፍንክች አትልም። ምንድነው ይሄ? ብዙ ጊዜ ትልልቆች ሰዎች ላይ ሙጬ መንፈስ ሲኖር ወይም የህፃን እንደሚህፃን የሚያደርግ መንፈስ ሲኖር ይቅርታ እንዲባሉ ይፈልጋሉ፣ ሽሩሩ እንዲሏቸው ይፈልጋሉ፣ እንዲያዝናኗቸው ይፈልጋሉ። ልጆቻቸውን በዚህ ይዘው ባላቸውን እንደዚህ ይዘው ሄደው ምናምን ሾው ምናምን እንደዚህ ነገር ይወዳሉ። ማለት ይሄን ያደረገች ሴት በሙሉ ይሄ ነው ማለት አይደለም። ግን ቶሎ አኩራፊ ናቸው፣ ቶሎ ደግሞ ደስተኞች ናቸው። አዝናንቶ ሲመልሳት ያላት ፈንጠዝያ ደስታዋ በቃ ደስ ነው የሚላት። እንደሷ በቃ ባየለ የሚንሳፈፍ ሰው የለም። በጣም ደስተኛ ነች። ከዛ ደግሞ በትንሽ ነገር ደግሞ ያኮረፈች ሴት ከሆነች ደግሞ ትንሽ ስጦታ ወይ የእጅ ሰዓት ሊሆን ይችላል። እንደው በአሁኑ ሰዓት ሞባይል በጣም ብዙ ወጪ ያስወጣል። የሆነች ቀለል ያለች ነገር አምጥቶ ሲሰጣት ደስተኛ ትሆናለች። ከረሜላ ቸኮሌት ያስደስታታል። በጣም ደግሞ ከቦርሳቸው የማይጠፋው ሙጬ መንፈስ ያለባቸው ከረሜላና ቸኮሌት አይጠፋም። ቡና በሚፈላበትም ሰዓት ሙጬ መንፈስ ያለባቸው ኩላቸውን ይኳላሉ። ሹሩባቸውን ተሰርተው ወንዶችም ከሆኑ የሚያማምር በጣም እንዲያውም ወንድ ላይ ብዙ ጊዜ ሙጬ ካለ ሽቶ ነው የሚወደው መንፈሱ። ሽቶ ይወዳል፣ መለቃለቅ ይወዳል። ጸጉሩን በቃ መስታወት ላይ መሽሞንሞን ነው። ሁልጊዜ ልጅ ሆኖ መታየት ነው። ሽበት ብቅ ካለ ቶሎ ብሎ በጥቁር ነገር ጠፍት ነው። ሁሌ በቃ ድንቡሽቡሽ ያለ ሰው ሆኖ መታየት ይፈልጋል። ባህሪው ሁሉ ነገር ምንድነው? ተወዳጅ ሆኖ ለመታየት። ከዛ የተናገረው ነገር ተደማጭ እንዲሆን ይፈልጋል። ወንድ ላይ ሲሆን ነው። ካላዳመጡት ካልሰሙት በቃ ጨርጨር ነው የሚለው። ይበሳጫል፣ ይናደዳል፣ ያኮርፋል፣ ይርቃል። እንደዚህ አይነት ባህሪ ያለበት ሙጬ ከባድ ነው ቤተሰቦች። ሴት ላይ ሲሆን ግን እንዳልኳችሁ በትንሹም በትልቁም ምናምን መነጫነጭ፣ መቆጣት፣ መበሳጭ በተለይ ፔሪድ ላይ ሲሆኑ በቃ እውነት በቃ እንደ ንግስቶች ምናምን በተለያየ በሰረገላ ላይ ቢሄዱ ደስ ይላቸዋል። ያ ምንድነው አልተረዱኝም ብለው ስለሚያስቡ እንክብካቤ ያስፈልገናል ብለው የሚያስቡ ሴቶች ናቸው። በፊልም ላይም አይታችሁ ሊሆን ይችላል፣ በድራማ ላይም በአንዳንድ ቤተሰቦቻችሁ ላይ እህቶችና ወንድሞቻችሁ ላይ ወይም ሚስቶቻችሁ ላይ ልታዩ ትችላላችሁ። እንዴ ሰርቶ ይምጣ ምን አገባኝ እንዴ ምን ቸገረኝ፣ እኔ የሚፈልገው እኔን ነው፣ ወድሻለሁ ብሎኛል፣ መልክሽ ቆንጆ ነው ብሎኛል፣ እኔ ቤት ሆናለሁ፣ ሰርቶ ይምጣ፣ ከዛ ገንዘቤ ነው፣ ገንዘቡ ገንዘቤ ነው ይላሉ። ደግሞ አሁን አንዳንድ ኢንተርቪው ላይ ያላያችሁም ገንዘቤ ነው፣ ገንዘቡን ገንዘቤ ነው፣ የሷ ገንዘብ ግን የሷ ነው እንጂ የሷ አይደለም። ሰርቶ የሚያመጣው በሙሉ የሷ ነው። ስትፋታ ትካፈላለች ማለት ነው። በቃ ቁጭ ብላ ጥፍሯ ውስጥ ያለው ቆሻሻ እያወጣች ፍሪጅ ውስጥ ያለው ምግብ ትበላለች። ሰራተኛ ያሞቀችውን ወጥ ትሰራለች፣ ትበላለች ምናምን። ቁጭ ብላ ኮሜዲ ፊልሞችን ማየት፣ ዘና የሚያረጉ ጦርነት ሲመጣ ኔክስት ማድረግ። ለምን ጭንቀት ነው ያለው ደም ጭንቀት
ኔክስት ታደርጋለች። ዘና ፈታ የሚያደርግ ምናምን እንደ ኢቢኤስ ያሉ እንደ ፈኒ ቪዲዮዎች ምናምን እንደ ቲክቶክ ስክሮል እነንትና ፓርቲዎች ሲመጡ አረርዘስ ማንቲ ምንድነው እንጂ አሁን ደግሞ ደህና ነገር የለም። ለሷ ደህና ነገር ምንድነው? የሚያዝናና ነገር ነው፣ መጫወት መሳቅ ነው። ይሄ ሙጬ መንፈስ ነው። ወቅታዊ ሁኔታን አለማየት፣ ሁልጊዜ እንደ ህፃን ነው መገኘት። ህፃናትን እስቲዋቸው ቦምብ ፈነዳ፣ በዚህ በኩል ብሬኪንግ ኒውስ መጣ፣ በዚህ በኩል የሆነ ነገር መጣ፣ ምንም አይመለከታቸውም። ቁጭ ብለው ቃቃቸውን ይጮታሉ። ጌም ካለ ጌም ይጮታሉ፣ ካሌለ ደግሞ ቤት ውስጥ እርስ በርስ ቴሜቴ ይጮታሉ። አለቀ በቃ። ከየት አምጥታችሁ እንደምታበሏቸው እንደምታጠጧቸው አንዳንድ አስተዋይ ልጆች ካልሆኑ በስተቀር አያውቁትም። በቃ ሲነጋ የሚፈልጉት ቁርስ ነው። እናንተ ቁርሱን ከየትም ተድፋፍታችሁ አምጡ፣ እነሱ ቁጭ ብለው ሰዓቱን ጠብቀው ይበላሉ። ዩኒፎርማቸውን ለብሰው ትምህርት ቤት ይሄዳሉ፣ ይመጣሉ። ከዛ መተኛት ባለባቸው ሰዓት ይተኛሉ፣ ይነሳሉ። ሲያድጉ ነው ቻሌንጅ ምን እንደሆነ የሚያውቁት። ይሄ መንፈስ ደግሞ አዋቂ ላይ ሲገኝ አያናድድም? ምን ማለት ነው? ባል እንዴት ብሎ ያምጣ፣ ሚስትም እንዴት ብላ ታምጣ ሳያውቅ ወይም ሳያውቁ ልጆች እንዴት ደክመው እንደሚያመጡ እናትና አባት ራሱ አንዳንድ ጊዜ ሙጬ መንፈስ ካለባቸው ሳያውቁ እንደው ልጄ የሆነ ነገር እኮ እንደዚህ ፈልጌ የሆነ ነገር እንደዚህ እሺ እማዬ ከአካውንቱ ወደ ብር ያወጣል፣ ለእናቱ ይሰጣል። እንደዚህ እኮ ፈልጌ ይወጣል። ግን እናት ብር ስትጠይቅ አትስጥ ማለቴ ሳይሆን እናትም አባትም ላይ የሙጬ መንፈስ ካለ በጣም ከባድ የሆነ ወጪ ነው የምታወጡት። እዚህ ገባ በማይባል በሽታ ይታመማሉ። የምትገዙላቸው ነገር የሚጠቅማቸው ነገር አይደለም። ለዘመዶቻቸው ገንዘብ ካልሰጣችሁ ያኮርፋሉ። የሆነ አንድ ትንሽ የካቢ ነገር አምጣችሁ ደረብ ሰጣችሁ ደስ ይላቸዋል። እነሱ ቁጭ ብለው የሚያዝናና ነገር ነው ማየት የሚፈልጉት። ከስንት አንድ ነው ፖለቲካ ማየት የሚፈልጉት እንጂ እስቲ ወደዛ በሉት አሳልፉት። ያን ማን ነው ስሙ እንትን አንከፈችው እስቲ የሚያስቀውን እሱን ከፈችው። ቁጭ ብሎ መሳቅ መጫወት ነው። መሳቅ መጫወቱን አይደለም የጠላሁት እኔ። ይሄ መንፈስ ካለ በኋላ ሳቅ ጨዋታው ግን ምርር እስኪል ድረስ ሌላውን አንፈልግም እስከሚያስብል ድረስ ማላገጡ ግን መጥፎ ነው። አሁን ይሄ ዝም ብዬ ስለ ሙጬ ከላይ የነገርኳችሁ ነው። ወደ ገጠመኙ ልምጣ። እንደው ሙሉን እኮ ስለ ሙጬም አልተናገርኩም። ይሄንን ሲሰማ መኪና ውስጥ ሆኖ እንዴ ይሄ ነገር መንፈስ ነው እንዲህ አለው። አዎ በእናትህ ይቅርታ ቅር ካላለ ከመጀመሪያው ታሪኩን ትደግምልኝ አለው። እሺ ችግር የለውም አለ። አስቡት ከአየር ጤና ሀያት አደባባይ እስከሚደርስ ድረስ በጣም እኮ ሩቅ ነው። ስንት አደባባይ እንደሚያልፍ 4 ምናምን አደባባይ ያልፋል በትንሹ። እና እንደገና ደገምለት አለቀ። እሱ ገጠመኝ ሌላ ገጠመኝ ከፈተለት። ሙጬ በሚባለውን ማቆም ትፈልጋው ፈለገና የመኪናውን እየነዳ ከዛ ከፈተለት። አሁንም አዳምጥና ማን ይባላል ይሄ መምህር ተስፋ ይባላል። ቅድም መጀመሪያ የከፈትከው ማን ይባላል? እሱም የራሱ ነው። ሌሎችም አሉ፣ መቀሲስ ሄኖክ ይባላሉ፣ መምህር ግርማ የሚባሉ ምናምን አሉ። ኦኬ ቤት ገብቼ አሁን እሱን ከፍቼ ማዳመጥ እፈልጋለሁ አለ። ገባ። ስልክ ተለዋወጡ። ጓደኛማቾች ሆኑ ማለት በስልክ ማለት ነው። ሃይ እንባባል፣ በቃ ጥሩ ነው የሆነ ነገር ውስጥ እንትን ብሎልኛል። ግን የሚገርምህ ነገር ብሎ ጀምሮለታል። ወደ ሰሚት አካባቢ ሲኤምሲ አካባቢ ሲደርሱ ወሬውን ጀምሮለታል። እኔ ተከራይቼባቸው የነበሩ ሰዎች አሁንም የመጣባቸው ሰዎች እንደዚህ ነው ባህሪያቸው። በትንሹ ነገር ያኮርፋሉ፣ በትንሹ ነገር ደስ ይላቸዋል። የቤት ክራይ አንድ ቀን ካሳለፍኩባቸው በጣም ያኮርፉኝ ነበረ መጀመሪያ ወቅት አካባቢ። ከዛ አሁን ግን ቀኑ ሳይደርስ ቀድሜ ስሰጣቸው ደስ ይላቸዋል። የሆነ በፌስታል አመት በዓል ሲመጣ ወይ ዶሮ ወይ ደግሞ ልብስ ነገር ካናቴራ ገዝቼ ስመጣ እንዴት ደስተኛ እንደሚሆኑ በቃ ሁሉም እንደዛ ነው ባህሪያቸው ብሎ ይነግረዋል። ትዝ ይላችሁ እንደሆነ ቴሌቪዥኔን አጠግንልኝ ብሎ የጠራው ትንሹ ልጅ የቤቱ ትንሹ ልጅም እንደዚህ ነው ባህሪው። ከወደዱ ነው። ትንሽ ነገር ካዩባቸው ደግሞ ቅይም ይሉና አንተ እንደዚህ አይነት ሰው እንዴ በስማ ምናምን ትውት አድርጎ ነው የሚሄዱት። በመንፈሱ ባይሆን ጥሩ ነበረ። ሙጬ የሚባለው መንፈስ ሳይኖር ይሄ ባህሪ የሰው ባህሪ መልካም ባህሪ ነው። እንዲያውም ቶሎ ተናዳጆች፣ ሰውን ቶሎ የሚቀርቡ ሰዎች ውስጣቸው ንጹህና የዋህ ናቸው፣ እውነተኛ ሰዎች ናቸው ይባላል። ትክክል። በቃ እናንተ ላይ ማየት የማይፈልጉት ነገር ልክ ሲያዩባችሁ ቅይም ይላሉ። እንዴ በስማ ምን ያመኘው ቀርቤ ብዙ ነገር አውርቼው እንደዚህ ያርገኛል እንዴ ብለው ጥፍት ነው የሚሉባችሁ፣ ያኮርፋሉ፣ ይርቃሉ። መንፈሱ ካልሆነ ይሄ ባህሪያቸው ማን እንደሆነ ያሳያል መሰላችሁ? እውነተኛ ሰዎች፣ ትክክለኛ አፍቃሪ ሰዎች ናቸው ተብሎ ይገመታል። አልተደመደመም ግን ይገመታል። መንፈሱ ሲሆን ግን ልባቸውን ሊጎዳ ስለሚፈልግ ነው። ያመኑትን ሰው ያክል
ያ ሰው ሲገለበጥባቸው እኔ እኮ ሰው አይወጣልኝም ድሮንም በቃ ሰው ቀረብኩ ብዬ ሳወራው የልቤን ስነግረው በቃ እንደዚህ ሆንኩኝ ይኸው ተሻወደኝ አሁንም እሱ እኔ ምን ይሻለኛል ብለው በቃ በጣም ተጨንቀው ቁጭ ይላሉ። ሰው አልቀርብም ብለው ብቻቸውን እንዲሆኑ ነው የሚፈልገው ሙጬ መንፈስ። ለምን ሕፃን ልጅ ሲያኮርፍ ብቻውን ሲቀመጥ እንዴት ነው አስቡት። ያንን በዓይነ ሕሊናችሁ ሳሉት። አኩርፎ ቁጭ ይላል፣ ይጎዳል እና